ድፍረትና አይናውጣነት ከአንቺ ነው የተማርኩት። ምን አባሽ ነው ያልሽው? ማንን አይናውጣ? እንደውም አይናውጣ ያነሰሽ ይመስለኛል። ሌባም አለው። እሺ አንቺ ከፍታፍ ጭራሽ ምን ልትሆኚ ነው? አንቺ ልቀቀኝ እባክህ። እንዴት ብትዳፈሪ ነው የኔ እርግብ ላይ እጅሽ የምታምሺው? እርግብ ነው ያልከው? እችን አሞራ ነው እርግብ እያልካት ምጠራት? ዋ ለአፍሽ ለከት ይኖርሽ። አለበለዚያ እዚህ ደስታ ላይ ሌላ ደስታ ባልጨምርላችሁ ፈጣሪ ራሱ የሚታዘበኝ ነው። ምንድን ነው ይሄ? ምና ምንድን ነው ይህን ነገር ልታስረጅኝ ትችላለሽ? ምና እየጠየቅኩሽ ነው፣ መልሽልኝ። ያየሁትን ነገር ማመን እያቃተኝ ነው። ነግሬሽ ነበር። አንቺ ግን የምር ይሄንን ታዴ ፈርሞ ነው? በሚገባ ውድ ባለቤት ይሄንን። ቆይ ታዴ እንዴት ይሄንን ሊያደርግ ቻለ? በጣም ይገርማል። እናም ያጠራጥራል። ምን ለማለት ፈልጋ ነው? አንተ ደግሞ የሆነ ደስ የማይል ነገር አለ። ቆይ ምን ነው ደስ የማይል ነገር? ባለቤቴ ይህን ቤት አወረሰኝ። በቃ እንዴት ራሱ እንኳን ባያስብ ምናን አላሰባትም። ታዴ ጋር መደወል አለብኝ። አዎ ልጅ ጥሩ ሀሳብ። አሁን ከበቂ በላይ እዚህ ቤት መብት እንዳለኝ ያውቃችኋል። እባካችሁ ቤት ቀበሉ። ፈሪሃ ቆይ አንዴ። ያንን ቆይ ነው። ትንሽ ቆዩ፣ በጣም ትንሽ ጠብቁ። አይ እንደዚህ ሊሆን አይችልም። አድርጊ የምልሽን ማታደርጊ ከሆነ ደግሞ በትክክል ይሞታል። በላሽ አበዛሹ። አንቺ ውሻ ነች። ምንድን ነው ያልሽው? ሰላማዊን ቤት እየበጠበጠች የምትገኘዋ ህይወት አሁን ላይ ፈሪሃ ለእንግድነት ብትመጣም ግን ደግሞ ከዚህ ቀደም የነበረችበትና የኖረችበትን ቤት ዛሬም በድጋሚ ለቃ እንድትወጣ አስጠንቅቃታለች ማለት ነው። አጎቷና ፈሪሃ በአሁኑ ሰዓት የመኖሪያ ቤት ችግር አለባቸው። እንዲሁም ደግሞ ከገጠር የመጡት በፈሪሃ ምክንያት ተገደው የወጡበት ትልቅ ጉዳይ አጋጥሟቸው ቤት ንብረታቸውን ትተው ለተወሰነ ጊዜም ቢሆን እናርፋለን በማለት ሀሮንን ተስፋ አድርገው ወደዚህ ቤት መጥተዋል። ግን ደግሞ ቢመጡም የጠበቃቸው ነገር በጣም ግራ የሚያጋባ፣ ታዴ ከናካቴውም እቤት ውስጥ አለመኖሩና የመና እጅግ በጣም በደልና ግፍ መብዛቱ፣ እቤት ውስጥ በጣም ኃይለኛ ጦርነት እንዳለ ፈሪሃ በመጠኑም ቢሆን ገምታለች። ይሄ የሆነው ደግሞ አሁን ላይ ህይወት በጣም ከባድ ባህሪዎቿና እንዲሁም ደግሞ ራስ ወዳድነቷ ታዴን ልታሳግተውና እንዲሁም ታዴን አስገድደው በአሁኑ ሰዓት ቤቱን ንብረቱን ሁሉ በእሷ ስም እንደዞረ እያየን ነበረ። ይህን ወረቀት በአጠገቧ ላይ ይዛ ላለፉ ላለገደሙት ሁሉ ታሳያቸዋለች። መና በዚህ ሰዓት ምንም አይነት ነገር መናገር አትችልም። ምክንያቱ ደግሞ እያንዳንዱ ነገር በአባቷ ስለምታስፈራራት አንዲት ቃላት እንኳን ለመናገር ለመተንፈስ በጣም የተቸገረችበት ሰዓት ነው። አሁን መና የቤት ሰራተኛ ሆናለች። እንደ ቀድሞው ተሽቆጥቁጣና ተንቆጥቁጣ መኖሩ ቀርቶ አሁን ላይ መና የቤት ውስጥ አገልጋይ እንደሆነችና እንዲሁም ደግሞ ጠዋት ተነስታ ቤት አጽድታ ምግብ ሰርታ ሁሉን ነገር ማድረጓን እንዲሁም ለአባቷ ብላ የምትከፍለው ዋጋ መሆኑን እየተናገረች ቢገኝም ግን ደግሞ በተቃራኒው አሁን ላይ ብዙ ድብደባዎች፣ ማሳቀቅና ብዙ ነገሮችን እያደረገች ህይወት ከማንነቷ እያስወጣቻት ይገኛል። በተደጋጋሚ ጭንቅላቷን ትመታታለች፣ ትይዛታለች፣ ብዙ ነገሮችን ታደርጋታለች። ቢሆንም ግን መና ችለዋለች። ሁሉንም የቻለችበት ምክንያት ደግሞ እስካሁን ድረስ ያለውን የአባቷን ሁኔታ ስላላወቀች እንዲሁም የሚደርስባትን ማስፈራሪያና ዛቻ ይሄንን ለመሸሽ ስትል እሺ ከማለት ሌላ ምንም አይነት ነገር አልወሰነችም። አሁን ላይ ፈሪሃ ብትመጣላትም ፈሪሃንም ደግሞ ህይወት እንግዲህ ከቤት እንድትወጣ ከዚህ በኋላ አንቺን እኔ ላስወጣ ነው እንጂ የመጣሁት አንቺን የማስወጣታችም ብትላትም ፈሪሃ አንቺ ገረድ ነሽ አውቃለሁ፣ ለዚህ ቤት ግን ደግሞ ትወጫለሽ በግድሽ በማለት መናን ሄዳ ህይወት አስፈራራቻት። አባትሽን አትፈልጊውም፣ እንግዲያም አትፈልጊው ከሆነ የራስሽ ጉዳይ በማለት ከቤት ትወጣለች።
ግን ደግሞ የሆነው ነገር ሆኖ ህይወት እንግዲህ ያሰበችውን ነገር ከማሳካት ወደኋላ የማትለዋ በትክክል ተሳክቶላታል። መና ሄደችና ፈሪሃ በቃ ከዚህ ቤት መሄድ እንዳለባቸው ፈራ ተባ እያለች በግዴታዋ ቃላቷን አውጥታ መናገር ስትጀምር እጅግ በጣም ደንገጠች። ይሄ የደነገጠችው ድንጋጤ ፈሪሃ ያልጠበቀችው ነገር ነው። ምክንያቱም ደግሞ ይሄንን ነገር ከመና አልጠበቀችም። ከዚህ በኋላ ከመና ጋር ሆነው ብዙ ረጃጅም ጊዜያትን ሊያሳልፉ እንዲሁም ደግሞ እህቷ እንደሆነችም ለወደፊቱ እንደምትነግራት ለራሷ እንግዲህ ቃል ገብታ ነበረ። አሁን ላይ ፈሪሃ በጣም አዝናና ተናዳ አጎቴ ተነሳ፣ በቃ ሻንጣዬን ያዥ፣ ሻንጣሽን ያዥ ተባብለው እነሱም ጉዟቸውን ለመጀመር ወስነዋል ማለት ነው። ሌላው ሰርፕራይዝ አለኝ የደስ ደስ ስላደርጋችሁ በማለት ህይወት አስከትላ አንድ ወረቀት አወጣች። ከጉያዋ ስር ያስቀመጠችውን ወረቀት አውጥታ ስትሰጣቸው ለፈሪሃ አንሺና አንብቢው አለቻት። ፈሪሃም እንግዲህ ፈራ ተባ እያለች ወረቀቱን በፍጥነት ከፍታ ስታነበው በትክክል ይሄ ቤት ሙሉ ቤቱ ውርስ እንደሰጣትና ታዴ ሙሉ በሙሉ እንዳዞረላት ስሙን ታየዋለች። በጣም ግራ ተጋብቶ እንዴት እንደዚህ ይሆናል? ምንን አስመልክቶ? ሌላው ሁሉ ቢቀር እንዴት ልጁን አያሰፍራትም? በማለት ለተናገረችው ንግግር ግራ ስትጋባ ፈሪሃ አጎትየውም ወረቀቱን ተቀብሎ እይት ሲያደርገው ይሄማ ሌላ ነገር አለ፣ የሚያስጠረጥር ነገር አለ በማለት በሌላ አይን ሲመለከታት ህይወትን እንደ መፍራት ብላ እንዲህ አይመለከታችሁም፣ ይሄው ቤቴ ነው፣ ለቃችሁ ውጡ በማለት ሻንጣቸውን አስይዛ ወጣለች። ከዛ ቀደም ግን ቀድማ እንግዲህ ይሄ ነገር ሊከሰት እንደሆነ ባሰበች ሰዓት ህይወት ልጇን የልጄ አለ የምትለውን ሀሩንን መድኃኒት እንዲገዛላት እና እንዲያመጣላት ወደ ደጅ ልካው ስለነበረ ራቅ ያለ ቦታ ታክሲ አጥቶ ለመመለሻ ተቸግሮ ስለነበር እንግዲህ ይህ ሁሉ ነገር አልደረሰበትም እና እሱ ከመምጣቱ በፊት እነ ፈሪሃን ከቤት ልታስወጣ ወስና ስለነበር ህይወት ይህንን ያወቀችው መና በፍጥነት ለሀሩን ደውላ እነ ፈሪሃ ከቤት ልታስወጣቸው ስለሆነ ህይወት በፍጥነትና ቶሎ በል ድረስ በማለት ደውላለት ነበር። አዎ እንደ አጋጣሚ ሆኖ ሁሉንም ነገር ላይ ካለቀን የደረሰው ግን ደግሞ ቢሆንም እርግጠኛ ነኝ እነ ፈሪሃን ከየትም ብሎ ፈልጎ ሊያመጣቸው ይችላል። ፈሪሃ አሁን ላይ በጣም ብትናደድም ግን ደግሞ በመና ላይ አልተቀየምኩሽም መና ብላታለች። ምክንያቱም የያዛት ይዟት እኒህን አይነት ውሳኔ እንዳደረገች እያወቀች ነው። በተደጋጋሚ ስትመታትና እንዲሁም ስታንገላታት ሌሊት ላይ ጩኸት ሰምተው ሁላቸውም ነበረ። ግን ማን እንደ ጮኸ እንኳን ሳይታወቅ ነገሩ በዝምታ አለፈ። ምክንያቱም ሁላቸውም የሆነ ጩኸት ነበር ማታ እኮ በማለት አውርተውታል። ግን ደግሞ የህይወትና እንዲሁም ደግሞ የመና ጩኸት መሆኑን እነሱም አልተረዱም ነበር። ነገሩን በይሁን ብለው ዝም ብለው አልፈውታል። አሁን ላይ መና አንገቷ አካባቢ በተደጋጋሚ እያነቀቻትና እየመታቻት የነበረበት ህይወት አሁን ሁሉም ነገር በአንገቷ ላይ ምልክቱ ተቀምጧል። መና እንደ ቤት ሰራተኛ ታገለግላለች፣ ትሰራለች፣ ሰራተኛም ሆናለች። ይህንን ደግሞ ፈሪሃ አሁን ላይ እየገባትና ይሄ ነገር ወዴት አቅጣጫ እየሄደ ነው? ከዚህ በፊት ምግብ መስራት አይደለም የበላችበትን እንኳን ሳህን ማጠብ የማትችል መና አሁን ላይ እንዴት? በማለት እንግዲህ ነገሩን እያብሰለሰለች ትገኛለች። አሁን ሁለቱ ሴቶች ጸብ ላይ ናቸው። ባስፈራራቻት መሰረት እንግዲህ መና በተናገረቻት ንግግር ህይወት አለመጣጣም፣ ህይወት በተናገረችው ንግግር መናም ስላልተጣጣሙ ሁለታቸውም እንግዲህ ዛሬ ላይ ከባድ ነገር ተከስቷል። ሀሮን አጠገባቸው ነበረ እና የጥፊውን ድምፅ ሰምቶ እሷም ጉንጯን ይዛ እንዴት አባሽ እንደዚህ ታደርጊያለሽ በማለት ላይ ያለች ነበር። ሀሮን መጥቶ ያያቸው ምን ይውላቸው ይሆን? ሁለታቸውንስ ምን አይነት ውሳኔ ይወስን ይሆን? በጣም ከባድ ጊዜ ለመና ይሆንባታል። ህይወት በጣም ጨካኝና በጣም ክፉ ሰው እየሆነችባትም ስለመጣች ከዚህ በኋላ ብዙ ነገራቸው የሚላቀቁ አይመስሉም። ታዴ በስተመጨረሻስ ምን ይሆን? ፈሪሃ እውነተኛና ቆራጥ ስለሆነች በእርግጠኝነት ታዴ የት እንዳለ ፈልቅቃ ታወጣዋለች።